አንድ ታሪክ ልንገርህ። ከሁለት ዓመት በፊት ነበር። አንድ ወጣት ነው። በየቀኑ ቲክቶክ ላይ ሰዓቱን ያጠፋል። በትንሽ በትልቁ ይቆጣል፣ ይነጫነጫል። ነገ እቀየራለሁ በሚል ተስፋ ራሱን ያታልላል። አንድ ቀን ግን ራሱን መስታወት ፊት ቆሞ ያየዋል። ያየው ግን ራሱን ሳይሆን የሞተ ህልሙን የተሸከመ ማንነቱን ነበር። ያ ወጣት እኔ ነበርኩ። አብዛኛው ወንድ ዛሬ ላይ ያለው በእንደዚህ አይነት የእንቅልፍ ዓለም ውስጥ ነው። ስኬታማ ወንድነት ጡንቻን ስለማፈርጠም ወይም ትላልቅ መኪኖችን ስለመንዳት አይደለም። ዛሬ ስኬታማ ወንድ የሚያደርገን ጨካኝ ውሳኔ እንወስናለን። አብዛኛውን በየመንገዱ በየሶሻል ሚዲያው እንደምናያቸው ወንዶች ሳንሆን ጠንካራውን ወንድ ከውስጣችን ቀስቅሰን እንጠራዋለን። ይህ ወንድነት ሁላችንም ውስጥ ያለ ነው። ነገር ግን እስከ ዛሬ ድረስ ተኝቷል። ከዚህ ቪዲዮ በኋላ ግን የሁላችንም የወንድ ማንነት የሚነሳ ይሆናል። ሁላችንም ተዋሽተናል። እንደፈለግ ሁን፣ ስሜት እንዳዘዘህ ኑር ተብለናል። ይህ ግን የወንድነት መርዝ ነው። ስሜትህ ተኛ ሲልህ የምተኛ ከሆነ፣ ስሜትህ ተቆጣ ሲልህ የምትቆጣ ከሆነ፣ ስሜትህ እንደዚህ አድርግ ሲልህ የምታደርግ ከሆነ እውነተኛው የወንድ ማንነት አሁንም ተኝቷል ማለት ነው። ግን እውነተኛው የወንድ ማንነት ሲነሳ ግን በስሜት አትመራም። ትክክለኛ ውሳኔዎችን፣ ትክክለኛ ነገሮችን የምታደርግ ይሆናል። ስኬታማ ወንድ ማለት ስሜቶቹን ገሎ ለነዚህ መርሆች የተገዛ ነው። ዛሬ እነሱን መርሆች እንመለከታለን። እነዚህን ህጎች የምንከተል ከሆነ ሁላችንም ጀግና፣ ጠንካራ፣ አስተሳሰቡ የበረታ፣ የተረጋጋ፣ የተከበረ ማንነት ወንድነት ይኖረናል። ቪዲዮውን እስከ መጨረሻው ተመልከቱት። ያ ቀን መስታወት ላይ ያየሁት ማንነትን አልወደድኩትም። ከዛ በኋላ መጽሐፎችን ገለጥኩ፣ ያለፉ ታሪኮችን አገላበጥኩ። ያለፉ የአባቶቻችንን ታሪክ ሳይገን ይሄ ነገር ነው እውነተኛ ወንድ የሚያደርገው። በጸሎት ፈጣሪን ጠየቅኩት። እውነተኛ ማንነት፣ እውነተኛ ስኬታማነት እንዴት ነው የሚገኘው ብዬ ጠየቅኩት። ነገር ግን እነዚህን ነገሮች ቀጥታ አልመለሰልኝም ነበር። እውነተኛ ወንድ የሚያደርገውን መፍትሄና መርሆችን አገኘው። ያየሁት እውነት ግን ወንድ ልጅ ካልተሰቃየ ወንድ አይሆንም የሚል ነበረ። ይህም ነገር እውነት ነው። አንድ ብረት ጠንካራ ጎራዴ የሚሆነው እሳት ውስጥ ከገባ በኋላ፣ በመዶሻ ከተቀጠቀጠ በኋላ ነው ያ ጎራዴ ጠንካራ ጎራዴ የሚሆነው። ነገር ግን አሁን ላይ ያለን ወንዶች ጠንካራ ማንነት የለንም። ምክንያቱም እሳቱንና መዶሻውን እየሸሸን ነው። ወደ እሳቱ ከገባን ግን ጠንካራ ማንነት ይኖረናል። ዛሬ እሳቱንና መዶሻውን የምንወያይ ይሆናል። እነዚህ ነገሮች የምናደርግ ከሆነ ግን ጠንካራ ወንድ እንሆናለን። የድሮ የአባቶቻችንን አይነት ጠንካራ ማንነት እንደሚኖረን 100% እርግጠኛ ሆኜ እነግራችኋለሁ። ነገር ግን ይህንን ነገር ለማግኘት ቪዲዮውን እስከ መጨረሻው መመልከት የእናንተ ግዴታ ሊሆን ነው። ለማታውቁኝ ሰዎች ዮሐንስ እባላለሁ። በዚህ የዩቲዩብ ቻናል ላይ ራስን ስለማጎልበት፣ ስለ ቢዝነስ፣ ስለ ፋይናንስ የምናወራ ይሆናል። ትክክለኛ ስኬታማ ወንድ መሆን የምትፈልግ ከሆነ ይሄ ቻናል ስለሚያስፈልገ ሰብስክራይብ በማድረግ ቤተሰብ መሆን ትችላለህ። ወደ መርሆቹ። የወንድነት ህግ 1 የተረጋጋና ዝምተኛ ሁን። አብዛኛው ወንዶች ተናጋሪዎች አይደሉም። አብዛኛው ወንዶች ተግባራቸው ነው የሚመሰክረው። ስኬታቸውን እንጂ የሚመሰክረው እነሱ ስለ ስኬታቸው ያብራሩ። ስለ ማንነት ለመግለጽ የተወሰነ ማውራት ይጠበቅብሃል እንጂ ብዙ ማውራት አይጠበቅብህም። እዚህ ምድር ላይ የምታያቸው ጠንካራ ስኬታማ ወንድ የሚባሉ ሰዎች ስለ ራሳቸው በየሶሻል ሚዲያው አያብራሩም። የነሱ ግን ተግባራቸው፣ ድርጊታቸው የነሱን ጠንካራ ማንነት ያሳያል። ስኬታማ የምንላቸው ለምሳሌ ክርስቲያኖ ሮናልዶ ስኬቱ ነው እንጂ የመሰከረለት እኔ ስኬታማ ነኝ ብሎ ብዙ ጊዜ በማውራቱ አይደለም። ነገር ግን ራስን መግለጽ ይገባሃል። በተወሰነ ደረጃ ማን እንደሆንክ ልታሳያቸው ይገባል። 90% ግን የሚያሳየው ተግባርህ፣ ስኬትህ ነው። ወንድ ልጅና ባህር ተመሳሳይ ናቸው። ብዙ ወጀቦችን ቢመጡ እሱ ግን ሳይንቀሳቀስ ጸጥ ባለ ሁኔታ ስራውን ይሰራል። ብዙ ወጀቦች የሚቀይሩት አይደለም። ትሬንዶች እሱን የሚቀይሩት አይደለም። ይሄ ነው ወንድ ማለት። ይሄ ነው ጠንካራ አስተሳሰብ ያለው ወንድ ማለት። ይሄ ነው ራሱንም ቤተሰቡንም ሀገሩን ሊቀይር የሚችል ማንነት ያለው ወንድ የሚባለው። ይሄ ነው ጀግና ባል ሊባል የሚችለው። ስለዚህ ሁላችንም በያለንበት ደረጃ ጠንካራ ማንነት እንዲኖረን ዝምታንና የተረጋጋ ማንነትን
ልንመርጥ ይገባል። ሁለተኛው ራስ ላይ ኢንቨስት አድርግ። በየደረጃው በየክፍለ ዘመኑ ወንዶች ራሳቸው ላይ ኢንቨስት ያደርጉ ነበረ። በድሮ ጊዜ የነበሩት ወንዶች አባቶቻችን ራሳቸውን ለማጎልበት ጠንካራ ስራዎችን ነበር የሚሰሩት። በእርሻ ትላልቅ ነገሮችን በመስራት ድንጋዮችን በማንከባለል ጠንካራ ማንነት ነበራቸው። አሁን ግን አንድ ባሊ ውሃ፣ አንድ ጀሪካን ውሃ ማንቀሳቀስ የማይችል ወንድነት አስቸጋሪ ነው። ምናልባት በህመም ሊሆን ይችላል። ነገር ግን ወንድ ጤነኛ ወንድ እስከሆንክ ድረስ ይህንን ማድረግ ይገባል። ቤተሰቡን የሚረዳ ራሱ ላይ ኢንቨስት የሚያደርግ ወንድ ነው ወንድ የሚባለው። ራስ ላይ እንዴት ነው ኢንቨስት የምታደርገው? እሱን ደግሞ የምንመለከት ይሆናል። አንድ ወጣት ወይም አንድ ወንድ መሆን የሚፈልግ ሰው በሁለት ነገር ራሱን ማሳል ይጠበቅበታል። አንደኛው በእውቀት ነው፣ ሁለተኛው ደግሞ በፊዚካል ነው። እውቀቱን ማሳደግ ይኖርበታል። ወንድ ልጅ ሁልጊዜ መሪ ነው የሚሆነው። ምክንያቱም ወንድ ልጅ መምራት ሲችል ነው ትዳሩን። ወንድ ልጅ የቤተሰብ መሪ ነው። ወንድ ልጅ ቤተሰቦቹን ከአደጋ የሚጠብቀው ወንድ ነው። ጀግና ወንድ መሆን የምትፈልግ ከሆነ ብዙ እውቀቶች ያስፈልጉሃል፣ ክህሎቶችን ማዳበር ይጠበቅብሃል። ስለዚህ ብዙ ገንዘቦችንም ለማግኘት እውቀቶች ያስፈልጉሃል። ጉልበትህን እንዴት ነው ወደ ገንዘብ የምቀይረው የሚል አመለካከት ማወቅ ይጠበቅብሃል። ሌላኛው ደግሞ ሰውነትህን ማጠንከር ነው። እንደ ድሮ አባቶቻችን ድንጋይ መሸከም ወይም ማረስ ላይ ይጠበቅብህ ይችላል። አካል ብቃት እንቅስቃሴ መስራት አንደኛው ወንድ እንድትሆን ጠንካራ እንድትሆን ያደርግሃል። ጡንቻህን ስላፈረጠምክ ብቻ ደግሞ ወንድ ትሆናለህ ማለት አይደለም። ወንድ ልጅ በእነዚህ ህጎች የተሟላ ሲሆን ነው ወንድ የሚባለው። ስለዚህ የአካል ብቃት እንቅስቃሴ የግድ ጂም ቤት ሄደ ሳይሆን ባለህ ነገር ቤትም ቢሆን ፑሻፕም ቢሆን ያሉትን ነገሮችን በማድረግ ወንድነትን ማጠናከር ትችላለህ። ሶስተኛው መንፈሳዊነት ላይ ጠንካራ ናቸው። ከድሮ አባቶቻችን ታሪክ ከሚኒሊክ ታሪክ እስቲ መለስ ብለን እናውራ። አጼ ሚኒሊክ ወደ ጣሊያን ውጊያ በሄዱበት ጊዜ ከቅዳሴ ነበር የወጡት። ማርያም አንቺ ቅደሚ ብለው ነበር ወደ ውጊያው ሄዱት። በየእምነታችን ጠንካራ ማንነት ሊኖረን ይገባል። በየእምነታችን የትኛውም እምነት ላይ ብንሆን ግን ጠንካራ ማንነት እስካለን ድረስ አሸናፊ ነን። ያለ እምነት የተገነባ ማንነት ባዶ ነው፣ ከንቱ ነው። እምነት ከሌለን ጠንካራ ማንነት አይኖረንም። ብዙውን ጊዜ እምነት፣ ጽናት፣ ፍቅር ከሌለን ከንቱ እንደሆነን ይነገራል። እውነት ነው። ነገር ግን እነዚህን አጠቃሎ የሚይዘው መንፈሳዊነት ወይም ወደ እምነታችን መጠጋት ነው። ሁላችንም በየደረጃው በያለንበት የእምነት ኢንስቲትዩት ጠንካራ ልንሆን ይገባል። ስለ ሃይማኖታችን ማወቅ፣ መጽሐፍ ቅዱስን ማንበብ፣ የሃይማኖታዊ የሚባሉ ነገሮችን ሁሉ ማድረግ ይገባናል። ስለዚህ ስኬታማ ስንሆን የተሟላ ስኬት እንዲኖረን መንፈሳዊነት ላይ ጠንካራ መሆን ይገባናል። ወንድ ለመሆን ብዙ ልፋት ሊያለፋ ብዙ ጥንካሬ ሊጠይቅ ይችላል። ነገር ግን ከቆረጥክ ወንድ መሆን የምትፈልግ ከሆነ እነዚህ ነገሮች አድርግ። ምናልባት 3 ሊሆኑ ይችላሉ። በእያንዳንዱ ውስጥ ግን ከ10 በላይ የተዘረዘሩ ነገሮች አሉ። እነሱን ነገሮች ማድረግ የምትችል ከሆነ ወንድ ትሆናለህ፣ ለዛውም ስኬታማ ወንድ። መስታወት ላይ የምታየው ማንነትን የምትጠላው ከሆነ እነዚህን ነገሮች አድርግ። ወዳጄ ለሚቀጥለው ጊዜ እንድንገናኝ የምትፈልግ ከሆነ ሰብስክራይብ አድርግ። እስቲ አንተስ የተመቸህ ነገር የትኛው ነው? የተመቸህን ነገር በኮሜንት አስቀምጥልኝ። ለዛም ወንድ መሆን ለሚፈልገው ጓደኛህና ወዳጅህ ይህን ቪዲዮ ሼር አድርግለት። መልካም የስኬት ዘመን ይሁንላችሁ።